ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ፕሪፓሬሽን ኦፍ አልኪንስ ኤንድ ኬሚካል ፕሮፐርቲስ ኦፍ አልኪንስ በሚሉት ሁለት ርዕሶች ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ነው። ፕሪፓሬሽን ኦፍ አልኪንስ ዜር አር ቱ ሜተድ ኦፍ ፕሪፓሬሽን ኦፍ አልኪንስ ዘ ፈርስት ኢንዱስትሪያል ፕሪፓሬሽን ኦፍ አልኪንስ ኤንድ ላቦራቶሪ ፕሪፓሬሽን ኦፍ አልኪንስ። ኢንዱስትሪያሊ አልኪንስ አር ሜይንሊ ኦብቴንድ ዱሪንግ ዘ ፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም። አልኪንስ ኢንዱስትሪያሊ የሚዘጋጀው በፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም ነው። ፍራክሽናል ዲስቲሌሽን ማለት ምን ማለት እንደሆነ ከዚህ በፊት ፕሪፓሬሽን ኦፍ አልኬን ላይ አይተናል። when the process called cracking is carried out. cracking ማለት decomposition of large hydrocarbons into smaller ones by heat or catalyst to satisfy demand. በዓለም ላይ የነዳጅ ፍጆታ በጣም ከፍተኛ ነው። ስለዚህ አቅርቦቱንና ፍጆታውን ፍላጎቱን ለማሟላት ፕሮሰስ ኦፍ ክራኪንግ ኢዝ ቬሪ ኢምፖርታንት። ክራኪንግ ማለት ላርጅ ሃይድሮካርበን የያዘ ነው ፔትሮሊየም በውስጡ። እነዚህን ላርጅ ሃይድሮካርበን ወደ ትንንሽ ፍራክሽኖች ብሬክዳውን ማድረግ፣ ይሄ ሂደት በካታሊስት ሊሆን ይችላል ኦር በሂት ሊሆን ይችላል ማለት ነው። ይሄ ሂደት ክራኪንግ ተብሎ ይጠራል። ስለዚህ እነዚህ ስሞለር ዩኒቶች ስሞለር ፍራክሽኖች ለተለያዩ አገልግሎቶች ይውላሉ ማለት ነው። ላቦራቶሪ preparation of alkenes. Alkenes can be prepared by lab. The first, dehydration of alcohols with concentrated sulfuric acid or aluminum oxide. Dehydration ማለት removal of water from alcohol by dehydrating agent which is called sulfuric acid. sulfuric acid dehydrating agent ይባላል። ይሄ ከአልኮል ላይ H2O waterን ሪሙቭ ስናደርግ ካርበን ካርበን ዳብል ቦንድ ፕሮዲዩስ ይሆናል ማለት ነው። ይሄ አልኪን ይባላል ማለት ነው። general reaction alcohol in the presence of sulfuric acid and heat to form alkene. so ይሄ H2O remove ይሆናል ማለት ነው በዲሃይድሬቲንግ ኤጀንት በሰልፈሪክ አሲድ አማካኝነት። ስለዚህ H2O remove ሲሆን ካርበን ካርበን ዳብል ቦንድ አልኪን ፕሮዲዩስ ይሆናል ማለት ነው። ይሄ የራሱ የሆነ ሜካኒዝም አለው። ለእናንተ የትምህርት ደረጃ አስፈላጊ አይደለም ሰልፈሪክ አሲድ ዲሃይድሬቲንግ ኤጀንት መሆኑን እና ከአልኮል ላይ H2O remove ስናደርግ ካርበን ካርበን ዳብል ቦንድ ይፈጠራል የሚለውን ነገር ማያዝ ይጠበቅባችኋል ማለት ነው። ኤግዛምፕሉን እንመልከት። ኢታኖል H2O ሪሙቭ ስናደርግ በሰልፈሪክ አሲድ ዲሃይድሬቲንግ ኤጀንት ቱ ፎርም ኢቲን ካርበን ካርበን ዳብል ቦንድ ይፈጠራል ማለት ነው። ፕላስ H2O ሪሙቭ ይሆናል ማለት ነው። ሰከንድ ላቦራቶሪ ፕሪፓሬሽን ኦፍ አልኪን ኢዝ ዲሃይድሮሃሎጂኔሽን ኦፍ አልካይል ሃላይድ ዊዝ ቤዝ ፖታሲየም ሃይድሮክሳይድ። Dehydrohallugination means the removal of hydrogen and halogen from alkene in the presence of potassium hydroxide. ዲሃይድሮሃሎጂኔሽን ማለት ከወርዱ እንደምናየው ሃይድሮጅን እና ሃሎጅንን ሪሙቭ ማድረግ ማለት ነው። በማን ነው ሪሙቭ የምናደርገው? በቤዝ ፖታሲየም ሃይድሮክሳይድ ነው ማለት ነው። ጄነራል ሪአክሽኑን ማየት ይቻላል። አልካይል ሃላይድ ፕላስ ፖታሲየም ሃይድሮክሳይድ ቱ ፎርም አልኪን ፕላስ ፖታሲየም ሃላይድ ፕላስ H2O። ሃሎጅን ብሮሚን ኦር ክሎሪን ሊሆን ይችላል። ፖታሲየም ኤሌክትሮፖዚቲቭ ኤሌመንት ነው። ሃሎጅን ደግሞ ኤሌክትሮኔጋቲቭ ኤሌመንት ናቸው። ስለዚህ ፖታሲየም ኤሌክትሮን ትራንስፈር ያደርጋል ለሃሎጅን፣ ሃሎጅን ይቀበላል ቱ ፕሮዲዩስ ፖታሲየም ሃላይድ። ፖታሲየም ሃላይድ ሆኖ ፕሮዳክት ላይ እናገኘዋለን ማለት ነው። ስለዚህ ሃሎጅን ሪሙቭ ሆነ። OH ደግሞ ኒክሎፋይል ነው። ስለዚህ ለሃይድሮጂን ኤሌክትሮን ሼር ያደርጋል ማለት ነው ቱ ፕሮዲዩስ H2O። ስለዚህ ሃይድሮጂን እና ሃሎጅን ምን ሆነ ማለት ነው? ሪሙቭ from the compound። ስለዚህ ዳብል ቦንድ ይፈጠራል ማለት ነው። which is ካርበን ካርበን ዳብል ቦንድ አልኪን ይፈጠራል ማለት ነው። ኤግዛምፕል ማየት ይቻላል። ኢታይል ብሮማይድ ፕላስ ፖታሲየም ሃይድሮክሳይድ to form ኢቲን ፕላስ ፖታሲየም ብሮማይድ ፕላስ H2O ይሆናል ማለት ነው። ስለዚህ ፖታሲየም ሃይድሮክሳይድ ብሮሚን እና ሃይድሮጅንን ሪሙቭ ያደርጋል ማለት ነው። ይሄ ራሱ የሆነ ሜካኒዝም አለው። ለእናንተ የክፍል ደረጃ ግን ብዙም አስፈላጊ አይደለም። እናንተ በዋናነት ማወቅ ያለባችሁ ፖታሲየም ሃይድሮክሳይድ ሃይድሮጅን እና ሃሎጅንን ሪሙቭ ያደርግልናል ቱ ፕሮዲዩስ አልኪን የሚለውን ማወቅ ይጠበቅባችኋል። ኬሚካል ፕሮፐርቲስ ኦፍ አልኪንስ፣ የአልኪንስ ኬሚካዊ ባህሪያት። ዘ ሪአክሽን ኦፍ አልኪንስ ዊዝ አዘር ሰብስታንስ ማለት ነው። ምን ይመስላል? አልኪንስ አር አንሳቹሬትድ ሃይድሮካርበንስ ኮንቴኒንግ ዳብል ቦንድ። አልኪንስ አንሳቹሬትድ ሃይድሮካርበን ነው which contain ዳብል ቦንድ። ዳብል ቦንድ የያዘ ነው። አንድ ዳብል ቦንድ አንድ ፓይ ቦንድ እና አንድ ሲግማ ቦንድ የያዘ ነው።
ሲግማ ቦንዱ ስትሮንግ ቦንድ ይባላል። ፓይ ቦንዱ ደግሞ ዊክ ቦንድ ይባላል። ቢትዊን ዘ ቱ ካርበን አተምስ በሁለቱ ካርበን አተሞች መካከል እነዚህን ቦንዶች የያዘ ነው ማለት ነው። ሶ አልኪንስ አር ሞር ሪአክቲቭ ዛን አልኬንስ። ከዚህ በፊት እንዳየነው አልኬንስ አር ኢነርት ኮምፓውንድስ። አልኬን ኢነርት ኮምፓውንድ ነው። ስለዚህ አልኪኖች ከአልኬን ሞር ሪአክቲቭ ናቸው ማለት ነው። ቢካዝ ዘ ዊክ ቦንድ ዊች ኢዝ ፓይ ቦንድ ይባላል። ዊክ ቦንዱ ካን ቢ ዩዝድ ፎር ፋርዘር ሪአክሽን። ፓይ ቦንድ የሚባለው ዊክ ቦንድ ነው። ስለዚህ ይሄ ካርበን ካርበን ዳብል ቦንድ ከፍተኛ የሆነ ኤሌክትሮን ደንሲቲ ይኖረዋል። ይሄ ኤሌክትሮን ደንሲቲ ደግሞ ፈርዘር ሪአክሽን እንዲሰራ ያደርጋል ማለት ነው። በአልኬን ስናይ አልኬን ኢዝ ኢነርት ኮምፓውንድ ነው። ምክንያቱም ኦል ካርበን አተምስ አር አታችድ ባይ ካርበን ካርበን ሲንግል ቦንድ። ሁሉም ካርበን ካርበን ሲንግል ቦንድ ናቸው የአልኬን። ስለዚህ ካርበን ካርበን ሲንግል ቦንድ ደግሞ ሲግማ ቦንድ ነው። ይሄ ሲግማ ቦንድ ደግሞ ስትሮንግ ቦንድ ነው። ስለዚህ ከሌሎች ሰብስታንሶች ጋር ያለው ሪአክሽን በጣም ደካማ ነው ማለት ነው። አልኪንስ አር ሞር ሪአክቲቭ ዛን አልኬንስ they undergo several types of reaction. The first, composition reaction. Alkenes burn in oxygen with a luminous flame to form carbon dioxide, water and heat. አልኪንስ በኦክሲጂን ሲቃጠል ኮምፖዚሽን ሪአክሽን ይባላል። with luminous flame. luminous flame ማለት ፍሌሙ ወይም ነበልባሉ ደመቅ ያለ ነው ማለት ነው። to form carbon dioxide and water. The general formula for composition reaction of alkene is CnH2n plus 3n over 2 O2 which gives n carbon dioxide plus NH2O plus heat, n number of carbon. ስለዚህ የአልኪንን ኮምፖዚሽን ሪአክሽን ጀነራል ፎርሙላ ይህን ይመስላል። ስለዚህ አንድን አልኪን ኮምፖዚሽን ሪአክሽን ባላንስ ለማድረግ ይህንን ፎርሙላ እንጠቀማለን ማለት ነው። በዚህ መሰረት ለምሳሌ C4H8 plus 6O2 to form 4 carbon dioxide plus 4H2O plus heat ተክታችሁ ነምበር ኦፍ ካርበን n አራት ተኩና በዚህ ጀነራል ፎርሙላ አንድን የአልኪን ኮምፖዚሽን ሪአክሽን ባላንስ ማድረግ ትችላላችሁ ማለት ነው። The second type of reaction for alkene is addition reaction. Addition reaction is the most common reaction for alkenes. Addition reaction most common ነው አልኪን ላይ። ለምሳሌ addition of hydrogen, hydrogenation reaction, addition of halogen, halogenation reaction, addition of hydrogen and halogen, hydrohalogenation reaction, addition of water, hydration. እነዚህን addition of reaction for alkene ናቸው ማለት ነው። The first types of addition reaction is addition of halogen, halogenation reaction. When a halogen molecule like chlorine, bromine is added to alkene, the product is dihaloalkane. Addition of halogen, halogenation reaction ይባላል። ሃሎጅን እንደ ክሎሪን፣ ብሮሚን ከአልኪን ጋር አድ በሚሆንበት ጊዜ ዳይሃሎአልኬን ፕሮዲዩስ ያደርጋል ማለት ነው። በአዲሽን ሪአክሽን ጊዜ ማወቅ ያለባችሁ ነገር አድ የሚሆነው አተም ካርበን ካርበን ዳብል ቦንድ ላይ ብቻና ብቻ ነው። ጀነራል ሪአክሽን ስንመለከት አልኪን ፕላስ ሃሎጂን ቱ ፎርም ዳይሃሎአልኬን። ኤግዛምፕል ለምሳሌ ፕሮፒን ፕላስ ክሎሪን ሞለኪውል ቱ ፎርም ዳይክሎሮፕሮፔን። አሁን ይሄ ክሎሪን ሞለኪውል ክሎሪን ካርበን ካርበን ዳብል ቦንድ ላይ አተሙ አድ ይሆናል ማለት ነው ሲምፕሊ። ስለዚህ ዳይክሎሮፕሮፔን ፕሮዲዩስ ይሆናል ማለት ነው። ስለዚህ ካርበን ካርበን ዳብል ቦንድ ላይ ክሎሪን አድ በሚሆንበት ጊዜ ዳብል ቦንድ ምን ይሆናል? ይጠፋልና ሲንግል ቦንድ ፕሮዲዩስ ይሆናል ማለት ነው። ኢፍ ብሮሚን ዋተር ኦር ብሮሚን ኢን ካርበን ቴትራክሎራይድ ኢዝ አድድ ቱ አልኪን ዘ ሬዲሽ ብራውን ከለር ኦፍ ብሮሚን ኢን ካርበን ቴትራክሎራይድ ዊል ዲስአፒር። ብሮሚን ዋተር ማለት ብሮሚን ኢን ካርበን ቴትራክሎራይድ ማለት ነው። ብሮሚን ነን ፖላር ነው፣ ካርበን ቴትራክሎራይድ ነን ፖላር ነው። ነን ፖላር በነን ፖላር ዲዞልቭ ይሆናል። ስለዚህ ይሄ ብሮሚን ዋተር ይባላል። ብሮሚን ዋተር አልኪን ላይ አድ በሚሆንበት ጊዜ የብሮሚን ኢን ካርበን ቴትራክሎራይድ ወይም ደግሞ ብሮሚን ዋተር ሬዲሽ ብራውን ከለር ነው ያለው፣ ያ ዲስአፒር ይሆናል። ይሄ የሆነበት ዋና ምክንያት due to the addition of bromine across the double bond። ለምንድን ነው? ብሮሚን ካርበን ካርበን ዳብል ቦንድ ላይ አድ ሲሆን አልኬን ፕሮዲዩስ ያደርጋል ማለት ነው። ለዛም ነው ይሄ ሬዲሽ ብራውን ከለር ቼንጅ የሚሆነው ኦር ዲስአፒር የሚሆነው ማለት ነው። ስለዚህ bromine in carbon tetrachloride is used to detect unsaturation or presence of multiple bond in a compound። ስለዚህ አንድ ኮምፓውንድ multiple bond
ካርበን ካርበን ዳብል ቦንድ መኖሩን ዲቴክት የምናውቀው በብሮሚን ኢን ካርበን ቴትራክሎራይድ አማካኝነት ቴስት በማድረግ ነው ማለት ነው። ሰከንድ አዲሽን ኦፍ ሃይድሮጂኔሽን ሪአክሽን ይባላል። ዘ አዲሽን ኦፍ ሃይድሮጂን ሞለኪል ቱ አልኪንስ ኢን ዘ ፕሬዘንስ ኦፍ ኒኬል፣ ፕላቲኒየም፣ ፓላዲየም ካታሊስት ቱ ይልድ አልኬን። ሃይድሮጂኔሽን ሪአክሽን የሚባለው አዲሽን ኦፍ ሃይድሮጂንን አልኪን ላይ አድ ማድረግ ነው፣ ካርበን ካርበን ዳብል ቦንድ ላይ። ፕላቲኒየም እና ፓላዲየም የሃይድሮጂን ሞለኪውል ቦንድ መስበር ነው ቱ ፎርም ቱ ሃይድሮጂን አተምስ። እነዛ ሁለት ሃይድሮጂን አተሞች ቀጥታ ካርበን ካርበን ዳብል ቦንድ ላይ አድ ይሆናሉ። ዳብል ቦንዱ ይጠፋና ሲንግል ቦንድ ይፈጠራል። ጀነራል ሪአክሽኑን ማየት ትችላላችሁ። እነዚህ ሁለት ሃይድሮጂን አተሞች ቀጥታ በካርበን ካርበን ዳብል ቦንዱ ላይ አድ ይሆናሉ። ምን ይፈጠራል? ሲንግል ቦንድ ይፈጠራል ማለት ነው። ኤግዛምፕሉን ማየት ትችላላችሁ። ፕሮፒን ፕላስ H2 ቱ ፎርም ፕሮፔን፣ ካርበን ካርበን ሲንግል ቦንድ ፕሮዱስ ይሆናል ማለት ነው። Third addition of hydrogen halide, hydrohalogenation reaction, which is the addition of hydrogen halide like HCl, HBr or hydrogen iodide to alkenes leads to the formation of alkyl halide. Markov-Nikov's rule የሚባል ህግ አለ, which states that the hydrogen adds to the carbon atom of the double bond that has the greater number of hydrogen atoms and the halogen to the carbon that has fewer number of hydrogen atoms. The same is true when alkene reacts with water in an addition reaction to form alcohol. Markov-Nikov's rule ምንድን ነው የሚለው? አልኪን ከሃይድሮጅን ሃላይድ ጋር ሪያክት በሚሆንበት ጊዜ አልካይል ሃላይድ ፕሮዱስ ያደርጋል። በዚህን ጊዜ ሪያክሽኑ ሃይድሮጂን አድ የሚሆነው ብዙ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ነው። ሃሎጂን ደግሞ ትንሽ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ነው ይላል። ይሄ አዲሽን ኦፍ H2O ኦር ሃይድሬሽን ሪአክሽን ለዚህም ይሰራል። ጀነራል ሪአክሽኑን እንመልከት። አልኪን ፕላስ ሃይድሮጂን ሃላይድ ቱ ፎርም አልካይል ሃላይድ። አሁን እዚህ ጋር ሃይድሮጂን ሃላይድ H አድ የሚሆነው ሃይድሮጂን ማለት ነው ብዙ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ጋር ነው። ኤክስ ሃሎጂን ደግሞ ትንሽ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ላይ ነው። ፕሮዳክቱ ላይ አልካይል ሃላይድ ይፈጠራል። ካርበን ካርበን ሲንግል ቦንድ ይሆናል ማለት ነው። ኤግዛምፕል ማየት ትችላላችሁ። ሃይድሮጂን ብዙ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ነው። ብሮሚን ደግሞ ትንሽ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ነው ማለት ነው። ፎር ቱ ብሮሞ ፕሮፔን ይሆናል ማለት ነው። ይሄ አልካይል ሃላይድ ነው ማለት ነው ፕሮዳክቱ። the fourth addition of water hydration reaction ይሄም Markov-Nikov's rule እዚህ አዲሽን ላይ ተግባራዊ ይሆናል ማለት ነው። when alkene are hydrated in the presence of acid catalyst they produce alcohols according to the Markov-Nikov's rule ይሆናል ማለት ነው። alkene plus hydrogen oxide or water in the presence of acid catalyst to form alcohol produce ይሆናል ማለት ነው። ስለዚህ OH ትንሽ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ ጋር አድ ይሆናል። H ደግሞ ብዙ ሃይድሮጂን ካለው ካርበን አተም ኦፍ ዳብል ቦንድ አድ ይሆናል ማለት ነው። ኤግዛምፕሉን ማየት ትችላላችሁ። ለምሳሌ ኢቲን in the presence of acid catalyst and addition of water to form ethanol produce ያደርጋል ማለት ነው። ፕሮፒን in the presence of acid catalyst to form 2-propanol ይሆናል ማለት ነው። Other reaction of alkene is oxidation of alkenes. Oxidation of alkenes with cold alkaline potassium permanganate solution forms diols. Diols means compounds containing 2 hydroxyl groups. አልኪን በፖታሲየም ፐርማንጋኔት ኦክሲዳይዝ በሚሆንበት ጊዜ 2 ሃይድሮክሲል ግሩፕ የያዘ አልኮል ፕሮዳክት ላይ እናገኛለን ማለት ነው። ይሄ ዳዮልስ ተብሎ ይጠራል። ጀነራል ሪአክሽን እንመልከት። አልኪን in the presence of alkaline potassium permanganate to form diol 2 ሃይድሮክሲል ግሩፕ የያዘ አልኮል ፕሮዳክት ላይ እናገኛለን ማለት ነው። ኤግዛምፕል ኢቲን in the presence of potassium permanganate as oxidizing agent ነው ይሄ to form 2 ethane diol 2 ሃይድሮክሲል ግሩፕ የያዘ አልኮል እናገኛለን ማለት ነው። ይሄ ዳዮል ተብሎ ይጠራል ማለት ነው። አልካላይን ፖታሲየም ፐርማንጋኔት
solution is used to qualitative test for the identification of unsaturation in a compound አንድ ኮምፓውንድ መልቲፕል ቦንድ አለው ወይስ የለውም ብለን ለመለየት የምንጠቀምበት ሁለት ዘዴዎች አሉ። አንደኛው ብሮሚን ኢን ካርበን ቴትራክሎራይድ ሶሉሽን ነው። ሁለተኛው ደግሞ አልካላይን ፖታሲየም ፐርማንጋኔት ሶሉሽን ነው ማለት ነው። this solution is called Bayer's reagent ይባላል። the fifth reaction of alkene is polymerization or self addition of alkenes, which is the union of small molecules which is called monomers to form large molecule called polymer. self addition ማለት small unit of alkene እርስ በርስ አድ በሚሆንበት ጊዜ large molecule ይፈጠራል። ያ ፖሊመር example ethene at 1000 atmosphere pressure and 473 Kelvin temperature and catalyst to form polyethene. polyethene ፕሮዲዩስ ያደርጋል ማለት ነው። ፖሊኢቲን ፖሊመር ነው። ኢቲን ደግሞ ሞኖመር ነው። የፖሊኢቲን ትንሹ ዩኒት ኢቲን ነው ማለት ነው። ፖሊኢቲን ደግሞ ፖሊመር ነው፣ ላርጅ ሞለኪውል ነው ማለት ነው። ይሄ ፖሊመር 11ኛ ክፍል ላይ በስፋት ትማራላችሁ።